قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فإن خير الكلام كلام الله جل وعلا وخير الحديث حديث النبي صلى الله عليه وسلم وكل بدعة ضلالة وكل ضلالة في النار. فالسلام عليكم ورحمة الله تعالى وبركاته. إن شاء الله የዳዕዋ ቲቪ ከሚያቀርብላችሁ ፕሮግራሞች ውስጥ የነህው ፕሮግራም ይገኝበታል። የነህው ፕሮግራማችን ኢንሻአላሁ ተዓላ በተከታታይ የሚሰጥ ነው የሚሆነው። ከመጀመሪያ ከአጀሩምያ በመጀመር ወደ ላይ ያሉ ኪታቦችን የሚቀሩ ኪታቦችን እናም የሐለቀቱል ዒልሚያ በየሐሪማው ያሉ የአቀራር ዘይቤ ስንመለከታቸው ሁለት አይነት ወይም ሶስት አይነት ሆነው እናገኛቸዋለን። አጀሩማና ሙልሐ ላይ ያለውን አቀራር ስንወስድ አንደኛ መጀመሪያ መትኑ ማብራሪያ ይሰጠዋል። ታዕሊቅ ወይም ደግሞ የሚጣል በሚል ይገልጹታል እነሱ። ታዕሊቆች ማለት ማብራሪያ ከመትኑ ላይ ተጨማሪ ማብራሪያዎች አሉ። እነሱ መትኑ ጋር ተያይዘው ይነገራሉ። ከዛ በኋላ ደግሞ ወደ ኢዕራብ ይገባል። ኢዕራብ ማለት እዚህ ጋር ተጥቢቅ ወይም ደግሞ መትኑ ላይ የምንማረውን ህግ ከዛው ከመትኑ ላይ ተጥቢቅ ተግባር ላይ ማዋል ዲስክራይብ ማድረግ እያንዳንዱ አረፍተ ነገር እየተገለጸ በኢዕራብ መልኩ ተጥቢቅ እየተደረገበት መሄድ ማለት ነው። እና በዚህ መልኩ ነው የምንሄደው። መትኑ መጀመሪያ ትርጉም ይሰጠዋል። አብረውም የያዙ ነገሮች ታዕሊቆች ይነገራሉ፣ ፈዋኢዶች ይደረጋሉ። ከዛ በኋላ ተመልሰን መትኑን ኢዕራብ እያደረግን ነው የምንሄደው የአላህ ፈቃድ ከሆነ ማለት ነው። ይሄ ባይሆን ሙልሐቱል ኢዕራብ ላይና አጀሩምያ ላይ የሚያገለግል ነው። ከአጀሩምያ ተነስተን እስከ ሙልሐ ያለ ነው። ከዛ በላይ ከሽፍ ፈዋኪህ አልፍያ ከሆነ ግን ኢዕራብ ሳይሆን ራሱ መትኑ ወይም ሸርሑ እየተተረጎመ እየተብራራ ነው የሚሄደው። ሁለተኛ ደርስ ሲሰጥ የሚቆምበት ገደብ አለ። ከዚህ እስከዚህ ከዚህ እስከዚህ። ለምሳሌ ኪታቡ ይሄ ነው አጀሩምያው። ይሄን ኪታብ ብንመለከት እየሄደ ደርስ የሚላቸው አሉ። ትንሽ ሄዶ ደርስ የምትል ይጽፋል። ምናልባት በደንብ ላለመደው ሰው ላይታይ ይችላል እንጂ ደርስ ብሎ እዚህ ጋር መካከል ላይ ይጽፋል። ማለት ምንድነው? የሚቆምበትን የአንድ ቀን ትምህርት እስከዚህ ነው ከዚህ እስከዚህ ነው እያለ እያስቀመጠ ነው የሚሄደው። ነገር ግን ይሄንኛ ላንጠብቀው እንችላለን ወደፊት ስንማር። ምክንያቱም ሰዓታችን የተገደበ ስለሆነ ሰዓታችን እደረሰበት ላይ ነው የምንቆመው። በዚህ መልኩ ኢንሻአላሁ ተዓላ አጀሩምያን እንጀምራለን ማለት ነው። يقول المصنف رحمه الله بسم الله الرحمن الرحيم بسم الله الرحمن الرحيم በአላህ ስም እጅግ በጣም አዛኝ ሩህሩህ በሆነው ጌታ ስም እጀምራለሁ ማለት ነው። أبتدئ قراءتي متبركا بذكر اسمه تعالى إلنا قراءتين جمرالله بركة يفلك سهون يا الله جل جلاله سموتشن ويمسمون بمانسات قراءتين أجمرالله مالتنا ترقمه استعانة ويم اندياجزين ودفيت حصابي اندياساكارلين كسو ማገዝን መርዳትን መደገፍን የፈለኩ ሲሆን ቅራአቴን ማንበቤን እጀምራለሁኝ ማለት ነው ትርጉሙ። እና ቢስሚላህ ያለው ላይ ምን የሚሉት ነገር አለ ሸኾቻችን? እንጀዓልተ ኢዳፈተሁ እስሚ ያለችዋ ሙዳፍ ትባላለች። አላህ ሚለው ሙዳፍ ኢለይህ ይባላል። ኢዕራቡ ላይ እንመጣበታለን። እንጀዓልተ ኢዳፈተሁ በያንየተን ኢዳፋው በያንያ ከሆነ ቢስሚን ሁወ አላህ አላህ ባለው ስም እጀምራለሁ የሚልን መልእክት ነው የሚሰጠው።
እንግዲህ እንደሚታወቀው አላሁ ጀለ ጀላሉሁ ብዙ ስሞች አሉት 99 ስሞች አሉት ከዛ በላይም ነው በ99 አይገደብም የሱ ስም እና ቢስሚላህ የሚለው ኢዳፋው በያንያ የሚባለው የኢዳፋ አይነት ከሆነ የአላህ ፍቃድ ከሆነ የኢዳፋ አይነቶች ወደፊት ከፍ ስንል የምናየው ይሆናል በያንያ የሚባለው ከሆነ አላህ በሚለው ስሙ ነው የጀመርነው ማለት ነው ወይንም ጻፊው ባላጀሩማ የጀመረው በዚህ ነው ማለት ነው طيب او بكل اسم من اسمائه تعالى ወይም በአላሁ ጀለ ጀላሉሁ ስሞች ሁሉ ጀምራለሁ ማለት ነው ትርጉሙ ان جعلت اضافته استغراقيه اسمي ወደ አላህ መضየፉ استغراق ከሆነ ሁሉንም የሚያቅፍ መልኩ የአላህ ስሞችን በአጠቃላይ የሚያቅፍ መልኩ ከታሰበበት ወይም በዚህ መልኩ ከታሰበና ከተወሰነ በሁሉም ስሙ ጀምራለሁ ነው የሚሆነው መልእክቱ طيب የሁሉም ስሙ ጀምራለሁ ማለት በሁሉም ስሙ ጀምራለሁ ማለት አሉ ወይ እዚህ ጋር ሲባል የሉም በቃል በንያ ግን በውሳኔ አሉ بمنزلة القضايا المتعددة كأنك قلت لك እንዳልክ ነው የሚወሰደው بسم الله الله ባለው ስሙ بسم الرحمن بسم الرحيم بسم الغفور بسم الشكور ሁሉንም ስሞች እንደዚህ ያረክ እንደመናገር ነው የሚቆጠረው ስለዚህ ቢስሚላህ የሚለው ኢዳፋውን በዚህ መልኩ ልንተረጉመው እንችላለን ማለት ነው طيب الله የሚለውን እንውሰድ الله የሚለው እንዲህ ይሉናል ሲያስተምሩ علم على الذات الواجب الوجود المستحق لجميع المحامد علم ማለት ስያሜ ነው علم ማለት ስያሜ ፕሮፐር ናውን የሚባለው በእንግሊዘኛው ወይም ደግሞ የተጸውኦ ስም ይባላል በአማርኛው ቀጥታ አንድን ሰው የሚያሳይ መሐመድ ኻሊድ በክር እነዚህ ናቸው ዓለም ማለትና አላህ የሚለው ለአላሁ ጀለ ጀላሉሁ ስም ነው ዓለሙን على الذات الواجب الوجود መገኘቱ የግድ ለሆነ ذات ወይም ለአላህ ስም ነው المستحق لجميع المحامد የምስጋና አይነቶችን ሁሉ የሚገባው ለሆነ ጌታ ስያሜ ነው አላህ የሚለው ቃል ማለት ነው وهو الاسم الأعظم اسم الأعظم مالت الله يميلو نو يلون على زولي الله يميلو اسم الأعظم نو عندما يتاوقوا كالله جل جلاله سموش وسط اسم الأعظم بالمي يتاوق الله إن الله يعلو نو كذا وسط تبلع واختار النووي أنه الحي القيوم الإمام النووي اسم الأعظم بلو مالت الله يعلو صايهون الحي القيوم يعلو نو يلال من رجعت من دنو سيبالو ቁርአን ላይ 3 ቦታ ላይ ብቻ ነው የተነሳውና ይላሉ አልሐዩል ቀዩም የሚለው እንደሚታወቀው አያቱል ኩርሲ ላይ አለ ሱረቱ አሊ ኢምራን መጀመሪያው ላይ አለ ሱረቱ ጣሃ ላይ አለ 3 ቦታ ነው ስለዚህ የተነሳበት ቦታ ማነሱ ትልቅ መሆኑን ያሳያል ይላሉ ሶስተኛው ቀውል እስመል አዕዘም አይታወቅም አላሁ ጀለ ጀላሉሁ ተብቆታል ልክ እንደ ለይለቱል ቀድር ትክክለኛውም ይሄ ነው እና አላህ ላይ ከሚነሱ ነገሮች ምንድነው انه علم على الذات الواجب الوجود وانه الاسم الاعظم خلافا للامام النووي እሳቸው ከሆኑ ግን الحي القيوم ያለው ነው የሚሉት الرحماني الرحماني الرحيم رحمن እና رحيم ያሉትን እንመልከታቸው الرحماني يالون سترقموت أي المنعم بالنعمة العامة لجميع الخليقة في الدار الفانية بلو يقلسو تعال التاقامي إلو تعال بس أقاهر لهم يالتاقم جيتا لمن يوم خلق لمؤمنهم لمسلمهم لكافرهم لمنافقهم ለወንዱም ለሴቱም ለሁሉም ለንሰውም ለሁሉም የሚያጣቅም የሆነ ጌታ ማለት ነው የት ከተባለ في الدار الفانية ዱንያ ላይ ማለት ነው ጠፊ ከሆነችው ሀገር ላይ ዱንያ ላይ ማለት ነው ረሂምን ደግሞ ሲገልጹት እንዲህ ይላሉ أي المنعم አጣቃሚ የሆነ ጌታ بالنعمة الخاصة ልዩ በሆነች ጸጋ لأهل الكرامة ለክብር ባለቤቶች في الدار الباقية قري هونچو አገር ላይ አኺራ ማለት ነው ለሙእሚኖች አኺራ ላይ ልዩ በሆነ ጸጋ የሚውልላቸው ብለው ይተረጉሙታል ሌሎችም ትርጉሞች አሉ بجلاء النعام بدقائق النعام ብዙ የሚባሉ ነገሮች አሉ ይሁንና ግን
ይሄን እዚህ ድረስ ይጠቅሱልናል። ከዚህ ጋር ግን መባል ያለበት ነገር ስላለ ረህማን እና ረሂም ትርጉሙ አሁን የተተረጎመበት ትርጉም ትክክል አይደለም። አዛኝ ነው ትክክለኛ ትርጉም አላህ ያዝናል። ሲፈተ ረህማን የሚያረጋግጥ ነው። ረህማን ተብሎ አጣቃሚ በሚለው የቀጥታ ትርጉሙ ሊሆን አይችልም። ላዚም ነው የሚባለው። አዛኝ ከመሆን የሚመጡ ነገሮች አሉ። ምንድናቸው እነሱ ከተባለ የሚያዝን አካል ለሰው ስለሚያዝን ጸጋን ለሰው ይውላል ማለት ነው። አላህ አዛኝ ነው በሚለው ነው የሚገለጸው። ግን አዛኝ ነው በምንልበት ጊዜ የሰውን ማዘን ይመሳሰላል አይባልም። ረሕመቱሁ ቢማ ይሊቁ ቢህ ወረሕመቱል ኸልቅ ቢማ ይሊቁ ቢህም። የሰዎች ረሕማ እነሱን በሚመጥን ነው። የአላሁ ጀለ ጀላሉሁ ረሕማ እሱን በሚመጥን ነው፣ እሱ በሚያውቀው መልኩ ነው። ስለዚህ የሁለተኛው ትርጉም ሲፈተ ረሕማን አረጋግጦ መሄድ እንጂ ይሄኛው ትርጉም ተገቢ አይደለም ማለት ነው። طيب ረሕማን እና ረሒም ላይ የሚያነሱልን ነገር አለ። ሁማ ሲፈታኒ ሙሽተቃኒ ሚን ረሑማ፣ ሲፋዎች ናቸው ረሕማንና ረሒም። ሲፋ ማለት ገላጭ ናቸው። አላሁ ጀለ ጀላሉሁን ነው እየገለጽን ያለው። አጀክቲቭ ልንለው እንችላለን። አላህ አረሕማን የሆነ አረሒም የሆነ ሙሽተቃኒ ማለት የተወሰዱ የተያያዙ ናቸው። ሚን ረሑማ ረሑማ ከሚለው ቃል አው ሚን መስደሪ ረሑማ ከረሑማ መስደር ስሮ ቃል ረሕመት ያለው ማለት ነው። ከሱ የተወሰዱ ቃላቶች ናቸው፣ ባህሪን የሚገልጹ ናቸው ይላሉ። ይህን ካሉ በኋላ ላኪን ረሕማን አብለጉ ሚን ረሑም፣ ረሕማን ግን የበለጠን ትርጉም ያሳያል። ረሕማን የበለጠን ትርጉም ያሳያል። ከማን ከረሒም የበለጠን ትርጉም ነው የሚያሳየው። ሊአነ ዚያደተል መብና ተዱሉ ዐላ ዚያደቲል መዕና፣ የፊደል መብዛት የትርጉምን መብዛት ስለሚያሳይ ረሕማን ከረሒም ይበልጣል የሚለውን ያስቀምጡልናል ማለት ነው። ኢንሻአላህ ከአፍታ በኋላ ተመልሰን የምንገናኝ ነው የሚሆነው። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ቃለ ኢብኑ ኡበ ወስሙሁ ሙሐመዱ አላህ ፊ ኩሊል ኡሙሪ አሕመዱ مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله تعالى وبركاته. كأفتاب ولا تملسنا الرحمن الرحيم ترجمات شو اندسروا قال تمساسين ነገር ግን ረሕማን ይበልጣል ነው። ፊደሉን ብንቆጥር ረሕማን ያለው ራኡ አለ፣ ሓኡ አለ፣ ሚሙ አለ፣ አሊፉ አለ፣ ኑኑ አለ። ረሒም የሚለውን ስንቆጥር ግን ራ አለ፣ ሓኡ አለ፣ ያኡ አለ፣ ሚሙ አለ። ረሕማን 5 ፊደል አለው፣ ረሒም 4 ፊደል አለው። የፊደሉ መብዛት የትርጉምን መብዛት ያሳያል። ስለዚህ ረሕማን ማለት አብለግ ነው፣ በጣም የሚያዝን ይላል። ረሒም የሚለውም አብለግ ነው በነገራችን ላይ ሱፐርላቲቭ ወይም የንጽጽር ቃል ነው። ሲገተ ሙባለጋ ልንለው እንችላለን። ይሁንና ግን ረሕማን ይበልጣል ከረሒም ከትርጉም አንጻር። ስለዚህ ረሕማንና ረሒምን በዚህ መልኩ እንገልጻቸዋለን ማለት ነው። ጠይብ ቢስሚላህ ወኢነማ ጡዊለቲል ባ ይሉናል። ቢ ስንል ጽሑፉን ልብ ብላችሁ ካያችሁት ረዘም ትላለች፣ እችኛዋ ማለት ነው። እቺ ቢ ያለችዋ እንደዚህ ቆም ያለላት የባኢቱ መጻፊያ የተጻፈችበት ወይም ነጥቢቱ ያለችበት ፊደል እንደዚህ ቆም ያላለው ይሄ ይታያችኋል ብዬ አስባለሁ። ይሄ ወኢነማ ጡዊለት ለምንድን ነው እንደዚህ ረዘም የተደረገው ሲጻፍ? ሊኸምሰቲ መዓኒን 5 ነገሮች አሉ። ከአምስቱ ለአንዱ 5ቱም ሊሆን ይችላል። አንደኛው ሊዩብተደአ እስሙላሂል አዕዘም ቢልአዕዘም፣ የትልቁ ጌታችን ስም በትልቅ ነገር እንዲጀመር ነው። ረዘም ሲል ትልቅነትን ስለሚያሳይ ማለት ነው። ይሄ አንዱ ምክንያት ነው። ሁለተኛው ምክንያት ሊቱቃቢለ ሐምዘተል ጀላላ፣ ቢስሚ ብለን አላህ ስንል አሊፍ አለች፣ አላህ እንዲህ ትጻፋለች። ይችኛዋ አሊፍና ያችኛዋ አሊፍ እንዲተያዩ ነው፣ ስትሬት እንዲሆን። ሁለት ሶስተኛው ሊልፈርቂ በይነ ኸጢሃ ወኸጢ ሲን፣ ሲኒቱ እንደምናውቀው ቢስ ጥርሶች አሏት፣ ሲን ጥርስ አላት። የባኢቱ ጥርስ ከፍ ይበል እንደዚህ፣ ከዛ የሲኑ ጠር ይበል። ሁለቱም የሲኑም የባኡም እኩል ቢሆን ኑሮ ይሄ የሲኑ ነው ወይስ የባኡ ነው?
ጥያቄ ሊፈጥር ይችላል ስለዚህ ለፈርቅ ለየት እንዲሉ ሲባል የባኢቱ ረዘም ተደረገ አራተኛ لتحسين الخط ይላሉ ጽሁፉ እንዲያምር ጎማዳ ብዙም ደስ አይልም ቀጥ ያለ ሲሆን ግን ደስ የሚል ወይም ደግሞ የخط የጽሁፍ ህግ በዚህ መልኩ እንደሚያምር ስለሚገልጽ خጡ ወይም ጽሁፉ እንዲያምር ነው ይላሉ طيب አምስተኛ للعوض عن الهمزة المحذوفة في كلمة اسم የሚለውን ቃል ስንመለከት اسم ያለውን ብቻ ባእ ሳይኖረው ምትላለች اسمون ወቀጥታ ወደ ሲኑ አይደለም የምንሄደው ምትላለች ባኢቱ ስትመጣ ግን ቢስም ሳይሆን የሚባለው ቢስም ነው የሚባለው ያለችው አትወርቃለች ሐምዘቱል ወስል ነች የደርጅ ጊዜ ወይም አረፍተ ነገሩን ስናያይዝ ትወርቃለች በጽሁፍም አትጻፍም እሷ ልብ ብላችሁ ከሆነ አሁንም ቢስሚላህ ያለውን ስንመለከተው እዚህ ኪታቡ ላይ ቢ ብሎ ቀጥታ ወደ ሲኑ ነው ቢስም ነው እንጂ ከባኢቱ ቀጥሎ አሊፍ የለም አሊፊቱ አልተጻፈችም ወርቃለች አሊፊቱ አልተጻፈችም ያቺ አሊፍ ስለወደቀች ለሷ ልውጫ ሲባል ነው ቆም የተደረገው للعوض عن الحمزة المحذوفة ለወደቀችው ሐምዛ عوض ለዚህማ ቁርአኑ ላይ ልብ ብትሉ اقرأ باسم ربك አለው ላይ ቢስሚ ያለው ጽሁፉ ከዚህ ቢስሚ የተለየ ነው በምንድነው የሚለየው ካላችሁ ከባኢቱ በኋላ አሊፍ አለች ቁርአኑ ላይ ቢ እንደዚህ ነው የሚጻፈው ቢ እንደገና ሲኑ እዚህ ጋር ቢስሚ ለብቻ ነው የሚጻፈው ይሄኛው ግን ቢስሚላሂር ረህማኒር ረሂም ላይ ግን ባኡና ሲኑ ቢስ ባንድ ተያይዞ ነው የሚጻፈው ቁርአኑ ላይ አሊፍ ተጻፋለች በሲንና በባኢቱ መካከል ላይ طيب እዚህ ቁርአኑ ላይ አልወደቀችም ቢስሚላሂር ረህማኒር ረሂም ላይ ግን ወድቃለች እና የባኢቱን መቀመጫ የነጥቡን መቀመጫ ከፍ ያደረግነው ምክንያት ስለወደቀች ለሷ አይወት ነው ብለው ይነግሩናል ሸኾቻችን በጣም ጥሩ وإنما بدأ بالباء بسم الله سنبلام سنتطام سنقرام سنصفم بسم الله የመጀመሪያቱ ፊደል ምን ጀምርባት ፊደል በፊደል ደረጃ ቢ ያለችው ለምንድነው ይሄ በባ የተጀመረበት አላሁ ጀለ ጀላሉሁ የሰው ልጅ በአደም ጀርባ እንደነበሩ ቃለ መጠይቅ ሲያረግላቸው የመለሱበት መልስ በባ የተጀመረ ነው አለስቱ ቢረቢኩም ሲላቸው قالوا بلا با እቺን ነው የተጠቀሙት ስለዚህ እዚህ ጋር በባ እንጀምር ድሮ በባ ነው መልሱ የተሰጠውና አሁንም ስንበላም ስንሄድም ስንመጣም ስንጠጣም በጥሩ ነገር ቢስሚላህ ስንል በባ መጀመር አለብን ልክ ይሄ ያን እንዲገጠም ማለት ነው ባጭሩ በዚህ መልኩ ይነግሩናል ቢ ወደ ከስራ ደግሞ ለምን ሄድን ይላሉ ቢስሚላህ ወይም በስሚላህ ሳይሆን ቢ ከስራ የተደረገችበት ወደፊት በስፋት ይመጣል ይሄን ጥቆማ ነው የሚሰጡን እነሱም እዚህ ጋር ሲያስተምሩን ባኢቱ ስራዋ ይቺባ ቢ ያለችዋ ሐርፍ ጀር ትባላለች የገባችበት ቃል በከስር እንዲነበብ ነው የምታረገው ቢስሚ ቢስሙ ቢስማ አይባል ቢስሚ ከስር ነው طيب ስለዚህ አንቺ ስራሽ ከስር ከሆነ ያንቺም ቫውል ወይም አንቺም የምትተሐረክበት ሐረካ ከስር መሆን አለበት ቢ ተባለ ቡባ አይባልም ማለት ነው ኤን ኢዕራቡ ላይ የምናይ ይሆናል ባጭሩ ቢስሚላሂር ረህማኒር ረሂም ላይ የሚያነሱልን ነገሮች ይሄን ይመስላል ከዚህ በኋላ ወደ ኢዕራብ ነው የምንገባው ማዕናውን በዚህ መልኩ የቢስሚላሂር ረህማኒር ረሂምን ካየን ቢስሚላሂር ረህማኒር ረሂም ያለው ኢዕራቡ ምንድነው ራሱ መገለጽ ስላለበት ይሄን ሲገልጹ እንዲህ ይላሉ አልባኡ ቢስሚ አልባኡ ሐርፉ ጀርን መብንየቱን على الكسر አልባኡ ቢ ስንል ያለችው አባ ሐርፉ ጀር ትባላለች ሐርፉን ጃሩን ሐርፉ ጀርን ሁለቱም ይቻላል ሐርፉ ጀርን የገባችበትን ቃል ከስር አድራጊ የሆነች ሐርፍ ነች መስተዋድድ ማለት ነው በነገራችን ላይ ሐርፍ ጀር ማለት መስተዋድድ ማለት ነው መብንየቱን على الكسر በከስር ነው ደግሞ የምትነበበው ቢ እንጂ ቡ በ አይባልም እንዳየነው ማለት ነው طيب اسمي የሚለውን ቃል ደግሞ እንመልከት اسمي مجرور بالباء اسمي مجرور بالباء وعلامة جره كسرة ظاهرة في آخره اسمي ያለው ቃል ደግሞ በባኢቱ የተጀረረ ነው ባኢቱ ከስር አድርገዋለች ነው طيب እሷ መጀረሯ ወይም እሷ ከስር ማድረጓ የሚታወቀው መጨረሻው ላይ ያለችው ሐረካ ወይም ቫውል
ግልጽ ታረጋለች ቢስሚ እስሚ መጨረሻው ላይ وعلامه جره كسره ظاهره في اخره طيب الجار والمجرور الجار ማለት ባኢቱ ማለት ነው والمجرور ማለት اسمي ያለው ይሄ لابد له من متعلق يتعلق به اتفاقا بين البصريين والكوفيين ይሄ ጃር መጅሩር የሚያያዝበት ነገር ቅሮት የለውም እዚህ ላይ ኪታቡ ላይ የሚጽፈው الجار والمجرور متعلق بمحذوف ነው የሚለው ግን ሼኾቻችን ሲያስተምሩን ይሄንን ቃል ሳይሆን የሚጠቀሙት الجار والمجرور لا بد له የሚለው ነው የሚጠቀሙት لا بد له من متعلق يتعلق به ይሄ ህግ ነው ቃዒዳ ነው ወደፊትም ምን ይዘው ሁሌም ቢሆን ጃራና መጅሩር ከመጣ የሚያያዝበት ነገር ያስፈልገዋል ማለት ነው ትርጉሙ ቃዒዳ ነው ህግ ነው ይሄ ወደፊትም የምንቀጥልበት ይሆን الجار والمجرور لا بد له من متعلق يتعلق به لأن تعلق الجار والمجرور عمل يجار مجرور منطلطل ስራ ይባላል ስራ የሚባል ነገር አለ ነህዮች ላይ ስራ ማለት ምናቀው ስራ አይደለም ረፍዕ ማድረግ ነስብ ማድረግ ማንጠልጠል ይሄ ስራ ብለው ነው የሚወስዱት እነሱ ወይም አመል በሚለው ነው የሚገልጹት አንድ ቃል ሌላን ቃል በضማ እንዲቀራ ማድረግ ስራ ነው ይሄ አንድ ቃል ሌላኛውን ቃል በፈትሐ እንዲቀራ ማድረግ ይሄን እንደ ስራ ነው የሚገልጹትና ነው والعمل لأن تعلق الجار والمجرور عمل ስራ ነው የሚባለው ስራ ከሆነ ደግሞ የሚሰራው ነገር ያስፈልገዋልና የሚንጠለጠልበት ነገር የግድ ነው ይላሉ በጣም ጥሩ اتفاقا بين الكوفيين والبصريين ኩፊዮችና በስሪዮች የሚባሉ ነሁ ላይ ታዋቂ የሆኑ የዑለሞች ክፍሎች አሉና እነሱ ሁለቱም የተስማሙበት ነው ይሄ ጃር መጅሩ ሚንጠለጠልበት የማይቀር መሆኑ بالاتفاق ነው በስሪዮች ማለት علماء البصرة ወይም የበስራ ዑለሞች ናቸው ወረኢሱሁም ሲበወይ ዋናቸው ሲበወይ በመባል ይታወቃሉ ኩፊይን ወይም ኩፊዮች ማለት ደግሞ علماء الكوفة የኩፋ አገር ዑለሞች ናቸው ወረኢሱሁም الكسائي ዋናቸው ኪሳኢ በመባል ይታወቃል እና ሁላቸውም ተስማምተዋል لكن قدره الكوفيون فعلا ልዩነታቸውና ኺላፋቸው ምንድነው ከተባለ ኩፊዮች فعل ብለው ነው የቀደሩት ያ ጃር መጅሩሩ የሚንጠለጠልበት ነገር فعل ነው የሚሉት እነሱ በስሪዮች والبصريون اسما በስሪዮች ከሆኑ ደግሞ ስም ነው ይላሉ ይቀደረው ስም ነው ይላሉ ስምና فعل የሚባል ነገር አለ ወደፊት እናያለን ስም ማለት ናውን ማለት ነው فعل ማለት verb ማለት ነው ጃር መጅሩሩ ቢስሚ ያለው የሚያያዝበት ነገር ምንድነው ሚለው ላይ የተለያዩት የሆነ ነገር እንደሚቀደር ተስማምተዋል ያ የሚቀደረው ግን فعل ነው በኩፊዮች ስም ነው በበስሪዮች لكن قدره الكوفيون فعلا لمن سيبالو لأن تعلق الجار والمجرور عمل يجار المجرور منطلطل ስራ ይባላል والعمل للفعل أصالة ስራ ደግሞ በዋናነት ማንጠልጠል ነስብ ማድረግ ረፍዕ ማድረግ በዋናነት የሚገባው فعل ነው ስለዚህ فعل ነው የሚቀደረው ይላሉ والبصريون اسما بصريዎች فعل ነው የምንቀድረው አሉ لأن هذا المحل محل الابتداء ይሄ ያለንበት ቦታ የጅማሬ ቦታ ነው እየጀመር ነው ገና والابتداء بالاسم اليق በስም መጀመር ደግሞ ተገቢ ነው ይላሉ طيب በኩፊዮች فعل ነው የሚቀደረው በበስሪዮች ስም ነው የሚቀደረው የሚለውን ካወቅን በኋላ ሁለታቸው ግን የተስማሙበት አንድ ነጥብ እንዳለ ማወቅ ይገባናል ሁለታቸውም ቢሆኑ ጃራና መጅሩሩ የሚያያዝበት ነገር የግድ ነው ያ የሚያያዝበት ነገር ምንድነው ነው እዚህ ጋር ነው ጭቅጭቅነቱ ወይም ኺላፋቸው የሚመጣው ከዚህ ጋር طيب ኩፊዮች فعل ነው የምንቀድረው ምክንያታቸውን ማስቀምጠዋል لأن هذا المحل محل العمل أو لأن تعلق الجار والمجرور عمل يجار مجرور مياز سرا يبالاል والعمل للفعل أصالة ስራ ደግሞ የፊዕል ነው መስራት ያለበት ይላል طيب በስሪዮች ስንሄድ ደግሞ ስም ነው እየጀመር ነው ያለነውና ጅማሬ በስም
ነው መጀመር ያለበት ብለው ኺላፋቸው በዚህ መልኩ ነው የሚቀመጠው። ከዚህ በኋላ ግን ኩፍዮች ምንድነው የሚቀድሩት በስሪዮች ምንድነው የሚቀድሩት የሚለውን ኢንሻአላህ ያላህ ፈቃድ ከሆነ በሚቀጥለው ድርሳችን የምናየው ነው የሚሆነው። وإلى لقاء آخر السلام عليكم ورحمة الله تعالى وبركاته. قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى. وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا.